የምሽቱ ጨለማ የሸፈነው ጉድ ክለብ ውስጥ የታጨቀ ቅሌትና ነውር አያድስ የሚያሰኝ ደረጃ ላይ ደርሷል። ድምፃውያኑ አይወርዱት ውርደት የዕለት ተዕለት ኑሯቸው ሆኗል። ጥንብዝ ብሎ ሰክሮ መዝፈን፣ በሰከረ ታዳሚ አቅፍታ አስተቃቀፍ መታቀፍ፣ ከቁጥጥር ውጭ ሆነው አጓጉል እንቅስቃሴ ማድረግ ሊያጋጥም የሚችል ነገር መሆኑ ቀርቶ የሥራው አካል የሆነ እስኪመስል እየተደጋገመ ነው። ለጥቂት ደቂቃዎች አብራችሁን ስትቆዩ ክለብ ውስጥ ጡዘው የሚሰሩ አርቲስቶችን ከነማስረጃው አሳይተናችሁ በታዳሚና በገንዛ እጃቸው በተደጋጋሚ ቅሌት የተከናነቡትን አርቲስቶችም ከነጉዳን ጉዳቸው እናሳያቸዋለን። ከሚታየው ቅሌት በስተጀርባ የወረደውን የኪነ ጥበቡን ነገር እንደ ሰማይ የራቀውን መፍትሄም እንቃኛለን። አስገራሚው የኮሜዲያን እሸቱን የምሽት መዝናኛ ቤቶች ቅሌትም ከዘፋኞች እኩል እናጋራቸዋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። የትግረኛ ሙዚቃ አቀንቃኙ አማኑኤል የማነ ስካሩ በግልጽ እየታየ ዜማውን እንዳይሆኑ አድርጎ አጨመላልቆት ግጥሙንም በገንዛ ሙዚቃዬ ማንም ምን አገባው በሚል በሚመስል ጀመር አድርጎ ሲከብደው ትውት አድርጎ የክለቡን ታዳሚ ብቻ ሳይሆን የማህበራዊ ሚዲያ ተጠቃሚውንም አስደምሟል። አዲስ ሙላቱ እንዲሆነ ተብሎ የማይወራበት ደረጃ ላይ ከደረሰ ሰነባብቷል። አንዳች ነገር ወስዶ መድረክ ላይ መውጣት ብርቁ አይደለም። አንዴ አድርጎታል፣ ደግሞታል፣ ሰልሶታል። ቢሆንም እድሜ ለሌሊቱ ክብሩም ለጨለማው ይሆንና የምሽት ህይወትን የማያውቁ ማህበረሰብ ይሄንን አልሰሙም። ተወዳጇ ቬሮኒካም እንዲህ ካለው ቅሌት አላመለጠችም። ሌላም የክለብ ውስጥ ቅሌቶች ችግር የለባትም፣ ከአይነቱ አጋጥሟታል። እንዲህ ያለው ርዕሰ ጉዳይ ሲነሳም ምን ተብሎ ትረሳለች የሚባልላትና በፍጹም የማትረሳው የክለብ ቅሌት ቁንጮ መሰሉ ፋንታሁን ሁኔታም መቼም ሳትጠጣ እንዲህ አታብድም የሚያሰኝ ነው። ከመጠጥ ጋር ተቀጣጥሎና ተጠራርቶ የሚመጣው ይህ የክለብ ውስጥ ውርደት ካንጋፋዎቹ አረጋኸኝ ወራሽም ጎብኝቶታል። የሁሉም ድምፃውያን ቅሌት ባይሆን ጥሩ የነበረና ነገር ግን የሆነ ነው። ኮሜዲያን እሸቱ መለሰ ደግሞ ከሌሎችም ላቅ ያለና እጅን ባፍ የሚያስጭን ያልተነገረ ታሪኩ ነው። ቀደም ባለው ጊዜ የሙዚቃ ሙያተኞች በተለይም ድምፃውያን ከፍተኛ ገቢ የሚያገኙት ሰርተው ከሚሸጡት ስራቸው አሊያም ከሙዚቃ ካሴታቸው ነበር። ዛሬ ትናንት ላይ ባለመሆን ውስጥ የዘመኑን የራሱን ቀለምና ሁኔታን ስንመለከት አንድ ድምፃውያን የሙዚቃ ስራውን እንደለቀቀ ሳር ቅጠሉ ያገኘዋል። ምንም እንኳን እንደ ድል ሆኖ ጥሩ ገቢን የሚያስገኘው ዩቲዩብን ባንረሳም በዋነኝነት ግን ክለብ የሁሉም ድምፃውያን መውጫ ቦታ ነው። ከገንዘብ አንጻር ምርጥ የሚባል ገቢ የሚያገኙበት ነው። አብዛኞቹ ድምፃውያን አልበም ለመስራት አሊያም ነጠላ ዜማ ለመልቀቅም ቢሆን ረዘም ላለ ጊዜ ክለብ መግባት ይጠቀሙበታል። እንግዲህ እዚህ ውስጥ ያሉ አርቲስቶቻችን ቅሌትና ነውር ነው የምንዳስሰው። ንገርዋ በተሰኘውና በሌሎችም ነጠላ ዜማዎች በከፍተኛ ደረጃ የሚደነቀውና የሚወደደው ድምፃዊ አማኑኤል የማነ ሰሞኑን የታየው ስራው በሚያሳዝን ሁኔታ መወደዱንም የሚያከስም አድናቆቱንም ካፈር የሚደባልቅ ነው። እየሰራ ባለው አንድ መድረክ ላይ የድካም ነው፣ የልምምድ ማነስ ነው ወይም ሌላ እንደዚህ በቀላሉ ምክንያት ተጠቅሶለት ያጋጥማል ተብሎ የማይታለፍ አይነት ሆኗል። በገንዛ ድምፁ ታንቆ ሊሞት ነው እስከሚባል ድረስ ቅጠመ ላይ ጠፋው አይነት አቀራረብ አቅርቧል። እንኳንስ በሙያተኛው ስኬል፣ ሪትም፣ ሬንጅ እየተባሉ የሚታወቁ ጉዳዮችን ሊያስተካክላቸው ማንኛውም አድማጭ እንኳን ሰምቶ ቀሽም ስራ ነው ከማለት አልፎ ወይ ቀልድ ነው በለንና አንሳቅ አሊያም ውረድና ፊትን ታጠብ የሚያሰኝ ነበር። እንደ ባለሙያም ሆነ እንደ አድማጭ ለሁሉም በግልጽ የሚያስታውቀው ነገር አማኑኤል አንዳቸው ወሰደው ነገር ነበር። ጅማ በሰላም ሀገር ለገንዛ ስራው ባዳ ሆኖ መከራውን ሲያናይም እኛም አንሳቀቅም ነበር። ብዙዎች ምን ነከው ሲሉ ከአዲስ ሙላት ጋር ዋለ እንዲያሉም አልጠፉም። በክለብ ውስጥ አቅሙና በሚያሳየው ድንቅ ብቃት በርካቶች የሚያመሰግኑት አዲስ ሙላት ክለብ ውስጥ መጠጥ አሊያም ሌላ ነገር ወስዶ መስራት ለምዶበታል። በተደጋጋሚ በመጠጥ ተጋድሎ ታዳሚ ፊት አብዷል። ለዚህ ምስክሮች የጨለማው ዓለም ታዳሚያንና የክለብ መንደር ተዝናኞች ናቸው። ታዲያ በየክለቡ አማርኛውንም ጉራጌኛውንም ኦሮሞኛውንም የሚሰራው የሃጫሉ ወዳጅ የነበረው አዲስ በርካታ አድናቂዎቹና ወዳጆቹ ባሉበት መድረክ ላይ ታዳሚ ፊት ጫትና ሌላም ተጠቅሞ የሙዚቃ ስራዎችን በመስራት ነውርን ደጋግሞታል። የአዲስ ሙላት ክለብ ውስጥ የሚታየው ብቃት በመጠጥ ምክንያት ሲሽመደመድ አንዳንዴም ከልክ በላይ በሆነ ሞቅታ ምክንያት መድረክ ላይ መሆኑን ይዘነገዋል። እንዲህ ባለው ነገር ካለፉት ጣሙንም ደና አድርገው ከቀመሱትና ከክለብ ጣራ በታች ብዙ ነውሮችን ከቀበሩ አርቲስቶች መካከል አንዷ ተወዳጇና ስኬታማዋ ቬሮኒካ አዳነ ናት። አቀመስከኛሉ መድኃኒት በጠላ እያለች በጠላ መድኃኒት መቅመስን በተግባር ማሳየት የነበረባት በሚመስል ሰክራ ልክ እንደዚህ ስትሰራ መጠጣቷን ልትሸሽግ የምትችለው አይነት ነገር አልሆነላትም። የሰከረች ዕለት እንደ ቀላልና እንደ ቀልድ ያለፈችው ውርደት በጤንነቷ ጊዜም አልማረችው። ክለብ ውስጥ ትገላለጣለች ማለት ባይቻል እንኳን የተወጣጠረና የሰውነት ቅርጿን በደንብ የሚያሳይ ልብስ ለብሳ የምታደርገው የዳንስ እንቅስቃሴ በብዙዎች በተደጋጋሚ ያስተቻታል። ሰውነቷን ክፍት አድርጎ የሚያጋልጥ ልብስ የመልበስ ችግርም የለባትም። እንዲሁ
እንዲሁ ባለው አለባበሷ ነው አንድ ታዳሚ ሽልማት መሸለም በሚመስል ጡቷ ውስጥ ጨምሮ ታረፈው። ጉዳዩ በሴት ድምፃውያን ላይ ሲሆን ከበድ ይላል። እንኳንስ ራሳቸውን የክለብ መብራትና መጠጥ መሃል ገላቸውን ገልጠው ተገኝተው ታዳሚ ሆኖ መገኘቱም ቀላል አይደለም። አንዳንዶች ደግሞ ይህንን የክለብ ውስጥ ግለት የጨለማና የመብራት መብለጭለጭ እንደ ምርጥ አጋጣሚ ሲቆጥሩት ይታያሉ። ይህን ማለታችን መሰሉ ፋንታውን ልናነሳ በመሆኑ ነው። አሉ የተባሉ የአዲስ አበባ ክለቦች በቸበርቻቻና መብራት መካከል ያልተሸፈነ ብዙ አይነት ዳንሶች አይተዋል። እነዚህ መሰሉ የምትሰራባቸው ክለቦች የመድረክ ወለል በብር የተሞሉ ናቸው። የምታደርገው እንቅስቃሴ ካላት ተወዳጅነት ጋር ተጨምረው ከመደነቅና መድረክ ላይ ጥሩ ፐርፎርም አደረገች ከመባል ይልቅ መነካት ወደሚል ጥያቄ ተሸጋግራለች። ታዲያንን ሲያስብላት የነበረው ዳንስ ሰሞኑን መልኩን ቀይሯል። ራሷ መሰሉም ምን እየሆነች እንደሆነ የምታውቅ አይመስልም። ምንም እንኳን ማንነት አይደለም ስራዬ ነው ብትልም ከስራዬ ውጭ እንደዚህ አይደለውም ብትልም ቤቷ ውስጥ ሳይቀር ይህንን መላው የጠፋበት ዳንስ ትደንሰዋለች። ታዲያ ክለብ ውስጥ ከምትሆናቸው ነገሮች አንጻር ንቀት የተከተለ በሚመስል አይነት መድረክ ላይ ግጥም አድርጎ የሚስሟት በርካቶች ናቸው። እሷ በየክለቡ እየዞረች ገንዘብ መሰብሰብን ለምዳ የክብርን ጉዳይ ከቁብ የምትቆጥረው አይነትም አይመስልም። ታዲያ ከአርቲስቶች ባሻገር ታዳሚውን በመጠጥ ያበደና የሰከረ ስለሚሆን የሚያደርገውንም መገመትም ማስቆምም ከባድ ነው። አረጋኸኝ ወራሽ ያጋጠመው ነገርም እንዲህ ያለው ነገር ነው። አንዷ ታዳሚ ክፉኛ ተጠግተው እንደ መደነስም እንደ ማቀፍም ሲያደርጋት ታይቶ አረጋኸኝ መነካው እስከመባል ደርሶ ነበር። ታዲያ ክለብ ውስጥ የሚከሰቱት ክስተቶች ኃላፊነትን ያለመውሰድ ማሳያ መሆኑ ግልጽ ነው። በድካምና በስራ መደራረብም ሆነ በግዴለሽነት የሚያደርጓቸው እንቅስቃሴዎች ኪነጥበቡን የሚነካና ጥበበኞችንም የሚያስከብር አሊያም የሚያስወቅስ ነውና በኃላፊነት መንቀሳቀስ የግድ ነው እንላለን። ኮሜዲያን እሸቱ መለሰ ከዩኒቨርሲቲ ምረቃ በኋላ በርካታ ፈተናዎችን አልፎ ዛሬ ላለበት ስኬት መብቃቱ ይታወቃል። ይሁን እንጂ ስኬትና ገንዘብ መከተል ሲጀምሩት በአንድ ወቅት በ22 በካሳንቺስና በቦሌ ምሽት መዝናኛ ቤቶች ይገኝ እንደነበርና በዛ ህይወት ውስጥም መደረግ ያለባቸውን ነገሮች ሁሉ ያደርግ እንደነበረ ጉዳዩን የሚያውቁት ይናገራሉ። እሸቱ ግን በዛ መንገድ ብዙ አልገፋበትም። ሂደቱ ስህተት መሆኑን ተረድቶ ራሱን ከዚያ ህይወት አውጥቶ ወደ በጎ ስራና ወደ መንፈሳዊ ህይወት ተመለሰ። ከዛ በኋላም ብሔርና ሃይማኖት ሳይለይ ያደረጋቸው የበጎ አድራጎት ስራዎች ለብዙዎች ተምሳሌት ሆነው ቆይተዋል። ከቅርብ ጊዜ ወዲህ ግን እሸቱ ከነበረበት ከፍተኛ የክብር ዝና ሸርተት እያለ መጥቷል የሚሉ ወገኖች አልጠፉም። ሰሞኑን የሰራው የ14 ደቂቃ ቪዲዮ ደግሞ በቲክቶክ መንደር ትልቅ ተቃውሞ አስነስቶበታል። እሸቱ በቪዲዮ ላይ የሽሻን ጭስ ከዕጣን ጭስ ጋር ውስኪን ከጸበል ጋር መቀላቀል አይከብድም ወይ በማለት ወጣቶችንና ወላጆችን ይቆጣል። ይህ ንግግሩ በተለይ እንደ ሀና ግዳይ ወይም በአምቢ ሀበሻ ባሉ ቲክቶከሮች ላይ ያነጣጠረ ቢሆንም ብዙዎች ግን አንተ የተሰራውን ኃጢአት እንጂ የፈሰሰውን የንስሐ እንባቸውን አላየህም በማለት እየተቃወሙት ይገኛሉ። ታዲያ እናንተ ምን ትላላችሁ? አንዳንድ ቲክቶከሮች በቤተ ክርስቲያን ውስጥ የሚቀርጿቸው ቪዲዮዎች ለእይታ ወይም አቴንሽን ፍለጋ ናቸው ወይስ የእውነተኛ የአማኝ ስርዓት? የእሸቱስ ኃጢአታችሁን አትለጥፉ የሚለውን ወቀሳ ተገቢ ነው ወይስ እርሱም ካለፈበት ህይወት አንጻር ሌሎችም መውቀስ የለበትም? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ በማድረግ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑን። ስለተከታተላችሁን እናመሰግናለን።